ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አምሽታችኋል። ዕለተ ሐሙስ ነሐሴ 7 2018 ዓ.ም የናሁ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉሴ አብራችሁ ቆያለሁ። እስከ ዜናዎቻችን ፍጻሜ ድረስ ከኛ ጋር ቆዩ። አርዕስተ ዜና። በምክክሩ አከራካሪ የነበረው የአዲስ አበባ ጉዳይ ስምምነት እንደተደረሰበት ኮሚሽኑ ገለጸ። የፍትህ ሚኒስቴር ከአጋር አካላት ጋር ያዘጋጀውን የኢትዮጵያ ቤተሰብ ፍትህ መምሪያ ይፋ አደረገ። ከውጭ ፕሬዝዳንት ፑቲን በኩሪል ደሴቶች ያደረጉት ጉብኝት በጃፓን ተቃውሞ ማስነሳቱ ተገለጸ። ለምሽት ከያዝናቸው በዝርዝር ወደምንመለከታቸው የሀገር ውስጥ መረጃዎቻችን በቅድሚያ እናልፋለን። አከራካሪ የነበረው የአዲስ አበባ ጉዳይ ስምምነት እንደተደረሰበት ተገለጸ። በተከራካሪዎች ዘንድ በሰፊው አከራካሪ ከነበሩ አጀንዳዎች መካከል የፌዴራል ከተሞች የአዲስ አበባና ድሬዳዋ ጉዳይ ዋነኛው ሲሆን በዛሬው የምክክር ውሎ በአጀንዳው ላይ ስምምነት ላይ እንደተደረሰ ተገልጿል። ከሐምሌ 8 2018 ዓ.ም ጀምሮ በይፋ በተጀመረው ሀገራዊ የምክክር ጉባኤ 4000 ተመካካሪዎች በተመረጡ 8 አጀንዳዎች ላይ ሲመክሩ መቆየታቸው ይታወቃል። በዛሬው የምክክር ጉባኤ ውሎ በተመካካሪዎች ዘንድ በሰፊው አከራካሪ የነበረው የፌዴራል ከተሞች የአዲስ አበባና የድሬዳዋ ጉዳይ አጀንዳ ስምምነት እንደተደረሰበት ታውቋል። በዚህ መሰረት የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት ተመካካሪዎች ቡድን ተስማምተዋል። ልዩ ጥቅም በተመለከተ ዝርዝር ጉዳዮች በቀጣይ በሰፊ እንደሚመከርባቸውም ተገልጿል። የአዲስ አበባ ጉዳይ በተመካካሪዎች ዘንድ በሁለት ጎራ የኦሮሚያ ክልል አካልና ዋና መቀመጫቱን የሚልና የፌዴራል ከተማ ዋና መቀመጫቱን በሚል በተከራካሪዎች ዘንድ ለቀናት ሲያጨቃጭቅ መቆየቱ የሚታወስ ነው። በሌላ በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን ከታቀዱት ስራዎች መካከል 3/4 ያህሉን ማጠናቀቁንም ገልጿል። ኮሚሽኑ ዛሬ በሰጠው መግለጫ ለረጅም ጊዜ ሲደከምበት የቆየው የዚህ የምክክር ሂደት ውጤት በቅርቡ ለኢትዮጵያ ሕዝብ ይፋ እንደሚሆንና አብዛኛውን የዝግጅትና የውይይት ስራ በጥሩ ሁኔታ ማጠናቀቁንም ገልጿል። በሂደቱ ላይ ስለሚነሱ ቅሬታዎችም በተመለከተ አንዳንድ ግለሰቦች፣ ቡድኖችና የፖለቲካ ፓርቲዎች የሚያቀርቧቸው ቅሬታዎች በተዘረጋው የቅሬታ መፍቻ ስነ ስርዓት መሰረት በጥንቃቄ እየተመለከተ እንደሚገኝም አስታውቋል። ኮሚሽኑ አክለውም በውይይቱ ሂደት ውስጥ አለመግባባቶችና ግጭቶች መኖራቸው አልተካደም። ይሁን እንጂ እነዚህ አለመግባባቶች መኖራቸው የሀገራዊ ምክክሩን አስፈላጊነት ይበልጥ የሚያጎላ ነው ብለዋል። በትናንትናው ዕለት እናት ፓርቲና አብን የጉባኤው ሂደት የገዢው ፓርቲ ፍላጎት ለማስፈጸም ያለመ እንቅስቃሴ እየተደረገበት ነው ሲሉ ቅሬታ አቅርበውም ነበረ። የፍትህ ሚኒስቴር የኢትዮጵያ ቤተሰብ ፍትህ መምሪያን ይፋ አደረገ። የፍትህ ሚኒስቴር ከአጋር አካላት ጋር ያዘጋጀውን የኢትዮጵያ ቤተሰብ ፍትህ መምሪያ ይፋ አድርጓል። የኢትዮጵያ ቤተሰብ ፍትህ መምሪያ ለቤተሰብ፣ ለህፃናት ተጋላጭ ወገኖች የህግ ጥበቃን ለማረጋገጥና ማህበራዊ ፍትህን ለማስፈን የሚያግዝ መሆኑንም ተገልጿል። የኢትዮጵያ ዜና አገልግሎት እንደዘገበው መምሪያው በቤተሰብ ጉዳዮች ዙሪያ የሚነሱ የህግ ጉዳዮችን በማስረጃና በተግባር ላይ በተመሰረተ አሰራር በመምራት መፍትሄ ለመስጠት እንደሚያግዝ ተመላክቷል። የፍትህ ሚኒስቴር ዴኤታ ዶክተር ኤርሚያስ የማነ ብርሃን እንዳሉት በፍርድ ቤት ከሚቀርቡ ጉዳዮች መካከል በአራተኛ ደረጃ ከፍተኛውን ድርሻ የሚይዙት ከቤተሰብ ጋር የተያያዙ ጉዳዮች ናቸው። ቤተሰብ የህብረተሰብ መሰረት በመሆኑ መንግስት የቤተሰብን ጥበቃ ለማጠናከር ትኩረት እንደሚሰጥም ገልጿል። መምሪያው በቀለብ፣ በልጆች አስተዳደግ፣ ጉብኝት፣ በንብረት አስተዳደር፣ በፍቺና በንብረት ክፍፍል እንዲሁም ከቤተሰብ ጉዳዮች ጋር በተያያዙ የህግ ጉዳዮች ላይ የሚመራና የሚዳስስ መሆኑንም ተናግሯል። ለቤተሰብ ህጻናትና ተጋላጭ ወገኖች የሚደረገውን የህግ ጥበቃ ለማረጋገጥና ማህበራዊ ፍትህን ለማስፈን መምሪያው ጉልህ ሚና እንደሚኖረውም ጠቁመዋል። የኢትዮጵያ ቤተሰብ ፍትህ መምሪያ ከዳኞች፣ ከትምህርት ተቋማትና ከባለድርሻ አካላት በተውጣጡ ባለሙያዎች ኮሚቴ በማቋቋም የተዘጋጀ መሆኑንም አንስተዋል። የመምሪያው ዝግጅት ሂደትም በማስረጃና በተግባር ላይ የተመሰረተ አሰራር በመከተል መዘጋጀቱን አስታውቋል። በገቢዎች ሚኒስቴር በሙስና ወንጀል ለተጠረጠሩ 41 ተጠርጣሪዎች ፍርድ ቤቱ የ14 ቀን ምርመራ ጊዜ ፈቀደ። በገቢ አሰባሰብ ሂደት ላይ ከባድ የሙስና ወንጀል ፈጽሟል ተብለው በተጠረጠሩ 41 የገቢዎች ሚኒስቴር ኃላፊዎች፣ ባለሙያዎችና ሌሎች ተጠርጣሪዎች ላይ ፖሊስ ምርመራውን ለማጠናከር ተጨማሪ 14 ቀናት እንዲያገኝ ፍርድ ቤቱ መወሰኑን ገልጿል። ተጠርጣሪዎቹ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርበው በፖሊስና በተጠርጣሪዎች ጠበቆች መካከል በቀረበው የክርክር ችሎት 14 የምርመራ ጊዜያት ተሰጥቷቸዋል። ፖሊስ ጉዳዩን በተደራጀ መልኩ የተፈጸመ ሰፊ ውስብስብ የኢኮኖሚ ወንጀል መሆኑን ገልጾ የደረሰውን ጉዳት መጠን በኦዲት ለማረጋገጥና የተሳታፊዎችን ሚና ለመለየት ተጨማሪ የምርመራ ጊዜ ጠይቋል። የተጠርጣሪዎቹ ጠበቆች ፖሊስ ያቀረበውን ጥርጣሬ በቂ እንዳልሆነና የተመሰረተባቸው ክሶች በጥቅሉ የቀረቡ መሆናቸውን በመጥቀስ ደንበኞች
ጠበቆቻቸውን በዋስ እንዲለቀቁ ጠይቀዋል። ችሎቱ የሁለቱንም ወገኖች ክርክርና የፖሊስን የምርመራ መዝገብ ከመረመረ በኋላ በቂ ጥርጣሬ መኖሩን በመግለጽ ምርመራው እንዲጠናከር 14 ቀናት ፈቅዷል። ችሎቱም የተጠርጣሪዎቹን የጤና ሁኔታ፣ የእስር አያያዝ በአግባቡ እንዲጠበቅም ትዕዛዝ ሰጥቷል። ቀጣዩን የመዝገብ ምርመራ ቀጠሮም ለነሐሴ 14ና 15 ቀን 2018 ዓ.ም መያዙን የፌዴራል የስነ ምግባርና የጸረ ሙስና ኮሚሽን አስታውቋል። በመገናኛ ብዙሃን ዘርፍ የሚታዩ የጥላቻ ንግግሮችና ሕግ የመጣስ ክፍተቶችን መከላከል የሚያስችል ስምምነት ከ11 ተቋማት ጋር ተደረገ። የኢትዮጵያ መገናኛ ብዙሃን ባለስልጣን የዘርፉን አሰራርና የቁጥጥር ክትትል ስርዓት ለማጠናከር የሚያስችለውን የጋራ ስምምነት ከተለያዩ 11 ተቋማት ጋር በዛሬው ዕለት ተፈራርመዋል። የመገናኛ ብዙሃን ባለስልጣን ከተለያዩ ተቋማት ጋር ያደረገውን ስምምነት የመገናኛ ብዙሃን የቁጥጥርና የአቅም ግንባታ ስራዎችን በተቀናጀ መልኩ መምራት የሚያስችል መሆኑን የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ ተናግረዋል። ባለስልጣኑ የሚዲያ ሬጉላቶሪ ስርዓትን ማጠናከር የሚያስችለውን የመግባቢያ ስምምነት ከተለያዩ 11 ተቋማት ጋር የተፈራረመ ሲሆን በመርሃ ግብሩ የህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እውነት ያለን እንዲሁም የተለያዩ ተቋማት የስራ ኃላፊዎች ተገኝተዋል። ስምምነቱ የመገናኛ ብዙሃን ቁጥጥርና የአቅም ግንባታ ስራዎች ከሚመለከታቸው አካላት ጋር በማስተሳሰር ቅንጅታዊ አሰራር ለመዘርጋት ያለመ መሆኑን የተናገሩት የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ በተቋማት መካከል ፈጣንና ዲጂታል የመረጃ ልውውጥ ስርዓት በመዘርጋት ክፍተቶችን የሚያስወግድ መሆኑንም ገልጸዋል። በተጨማሪም የመገናኛ ብዙሃን የቁጥጥርና የአቅም ግንባታ ስራዎች በጋራና በተቀናጀ መልኩ መምራት የሚያስችል አሰራር እንደሚፈጥርም ጠቅሰዋል። በሚዲያው ዘርፍ የህግ አፈጻጸም ስራዎች በጥራትና በብቃት ማከናወን ህጋዊነት፣ የህዝብ ደህንነትና ብሔራዊ ጥቅምን ማረጋገጥ የሚያስችል መሆኑን ዳይሬክተሯ ጠቅሰው የዘርፉን ተለዋዋጭ ሁኔታ ያገናዘበ ፖሊሲ፣ ህግና አሰራር የሚዘረጋ መሆኑንም ተናግረዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ውድ ተመልካቾቻችን ቆይታችሁን ከኛ ጋር ያረጋችሁ ስለሆነ እናመሰግናለን። የዕለተ ሐሙስ ነሐሴ 7 የናሁ የምሽት ዜናዎቻችንን ወደ እናንተ ማድረሳችንን ቀጥለናል። አሁን ደግሞ ወደ ውጭ መረጃዎቻችን እናልፋለን። በኬንያ የሚገኘው የደቡብ ሱዳን ኤምባሲ ባልተከፈለ የቢሮ ኪራይ ዕዳ ምክንያት ተዘጋ። በኬንያ የሚገኘው የደቡብ ሱዳን ኤምባሲ ባልተከፈለ የቤት ኪራይ ዕዳ ምክንያት መዘጋቱን የኤምባሲው ሰራተኞችና ወደ ስፍራው አገልግሎት ለማግኘት የሄዱ የደቡብ ሱዳን ዜጎች ገልጸዋል። በናይሮቢ ኪላማኒ አቅራቢያ የሚገኘው ኤምባሲው የተዘጋው ማክሰኞ ነሐሴ 5 ቀን 2018 ዓ.ም መሆኑን ከራዲዮ ታማዛዡ ጋር ቆይታ ያደረጉት አንድ የኤምባሲው ሰራተኛ ተናግረዋል። ሰራተኛው መንግስት የነሐሴ ወርን ጨምሮ የቪላውን የ4 ወር ኪራይ መክፈል እንዳልቻለም ገልጸዋል። ኤምባሲው በአሁኑ ወቅት ተዘግቷል፣ መንግስት ጣልቃ ገብቶ መፍትሄ እስኪሰጥ ድረስ ኤምባሲው ተዘግቶ ይቆያል ሲሉም አክለው ተናግረዋል። አንድ የደቡብ ሱዳን ዜጋ ጉዞ ሰነዶችን ለማዘጋጀት ወደ ኤምባሲው ሂዶ የነበረ ቢሆንም በጥበቃዎች እንዲመለስ መደረጉንም ገልጸዋል። የጉዞ ሰነዶች ለማስተካከል ወደ ኤምባሲው ሂጄ ነበር፣ ነገር ግን ተዘግቶ አገኘሁት ያለው ግለሰቡ በበሩ ላይ ያለው ጥበቃ ኤምባሲው ከትናንት በስቲያ መዘጋቱን ነገረኝ፣ ምክንያቱን ስጠይቀው ግን እንደማያውቅ ገልጾልኛል ሲል ግለሰቡ ተናግሯል። ራዲዮ ታማዛጂ ስለ ሁኔታው አስተያየት ለማግኘት የደቡብ ሱዳን የውጭ ጉዳይ ሚኒስትር ቃል አቀባይ አፑ ከአዩኤል ማንን ለማግኘት ያደረገው ጥረት አለመሳካቱን ዘግቧል። የደቡብ ሱዳን የሲቪክ ማህበራት መሪ ኤድመንድ ያካኒ የኤምባሲው መዘጋት የሀገሪቱን ገጽታና ዲፕሎማሲያዊ ጥቅም የሚጎዳ ነው ሲልም ገልጸውታል። የሀገሪቱ አመራር በውጭ ሀገር ለሚገኙ ሚስዮኖች የሚያደርገውን የፋይናንስ ድጋፍ በበጀት ደረጃ ቅድሚያ ሊሰጥ ይገባልም ብለዋል። ፕሬዚዳንት ፑቲን በኩሪል ደሴቶች ያደረጉትን ጉብኝት በጃፓን ተቃውሞ አስነሳ። የሩሲያው ፕሬዚዳንት ቭላድሚር ፑቲን ከሁለተኛው ዓለም ጦርነት ማብቂያ ጀምሮ በሁለቱ ሀገራት መካከል ውዝግብ የፈጠሩትን ደሴቶች ለመጀመሪያ ጊዜ ጎብኝተዋል። ጃፓን ጉብኝቱን ታሪካዊና ዓለም አቀፍ ሕግን የጣሰ ስትል አጥብቃ ተቃውማለች። የውጭ ጉዳይ ሚኒስትሩ ቶሺሚቲሱ ሞቴጌ ጠንካራ ተቃውሞ አሰምተዋል። የክሬምሊን ቤተ መንግስት ይፋ ባደረገው ይፋ የተንቀሳቃሽ ምስል ፕሬዚዳንት ቭላድሚር ፑቲን በደሴቶች በሚገኝ የአሳና የካቪያር ማቀነባበሪያ ፋብሪካ ተገኝተው ጉብኝት ሲያደርጉ
እንደሚያደርጉ ያሳያል። ፑቲን ወደ ኩሪል ደሴቶች ከመጓዛቸው በፊት በቅርብ በሚገኘው ሳክሊን ደሴት የሩሲያ ባህር ኃይል የሚያካሂደውን ወታደራዊ ልምምድ ተከታትለዋል። ሰሜናዊ ግዛቶች ኩሪል ደሴቶች በታሪክም ሆነ በዓለም አቀፍ ሕግ መሰረት የጃፓን የማይከሰስ ሉዓላዊ ግዛት አካል ናቸው። የጃፓን መንግስት በዚህ የሩሲያ ፕሬዝዳንት ጉብኝት ላይ የበረታና ጠንካራ ተቃውሞ ማሰምታለች። በሁለቱ ሀገራት መካከል ያለው አለመግባባት ስር የሰደደ ታሪክ አለው። የሶቪየት ህብረት እንደ አውሮፓ አቆጣጠር በነሐሴ 1945 ሁለተኛው የዓለም ጦርነት ሊጠናቀቅ ጥቂት ቀናት ሲቀሩት እነዚህን ስትራቴጂካዊ የሆካይዶ ሰሜናዊ ደሴቶች ከተቆጣጠረች በኋላ በቦታው የነበሩት 17000 ጃፓን ዜጎች እንደተባረሩ ይገለጻል። በሁለቱ ሀገራት መካከል ያለው አለመግባባት ስር የሰደደ ታሪክ አለው። የሶቪየት ህብረት እንደ አውሮፓውያን አቆጣጠር በነሐሴ 1945 ሁለተኛው የዓለም ጦርነት ሊጠናቀቅ ጥቂት ቀናት ሲቀሩት እነዚህን ስትራቴጂካዊ የሆካይዶ ሰሜናዊ ደሴቶች ከተቆጣጠረች በኋላ በቦታው የነበሩት 17000 የጃፓን ዜጎች እንደተባረሩ ይገለጻል። በአሁኑ ወቅት በደሴቶቹ 20000 ገደማ የሩሲያ ዜጎች ይኖሩበታል። ደሴቶቹ አስቸጋሪ የበረዶ አየር ንብረት ቢኖራቸውም በከፍተኛ የወርቅና የብር ማዕድናት እንዲሁም የበለጸገ የአሳ ሀብት የታደሉ ናቸው ተብሏል። እንደ አውሮፓውያን አቆጣጠር በ2022 ሩሲያ በዩክሬን ላይ የከፈተችው ሙሉ ወረራ ተከትሎ የሞስኮና ቶኪዮ ግንኙነት በከፍተኛ ሁኔታ የተበላሸ ሲሆን በተቃራኒው የሩሲያ ቻይናና ሰሜን ኮሪያ ወታደራዊ አጋርነትም እያደገ መጥቷል። በመጨረሻም ለትንታኔ ወደ መረጥነው የውጭ መረጃችን እናልፋለን። በዲሞክራቲክ ኮንጎ ተባብሶ የቀጠለው የኢቦላ ወረርሽኝ እጅግ አስከፊ ስጋት መደቀኑን የዓለም ጤና ድርጅት አስጠነቀቀ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የዲሞክራቲክ ኮንጎ ኢቦላ ወረርሽኝ እስካሁን ከታዩት የኢቦላ ወረርሽኞች እጅግ የከፋ ለመሆኑ መቃረቡን አስጠንቅቀዋል። በኮንጎ ዲሞክራቲክ የሕክምና ማዕከላት በሌሉባቸው አካባቢዎች ሞት የተከሰተ ሲሆን በእነዚህ ቦታዎች በወረርሽኙ የተጠቁ ሰዎችን የመለየትና የመከታተል ስራ ይበልጥ አስቸጋሪ መሆኑን ከ2014 እስከ 2016 በምዕራብ አፍሪካ በተከሰተው የኢቦላ ወረርሽኝ የከፋ ስጋት መደቀኑንም አስጠንቅቀዋል። ዝርዝሩን ማርቆስ ጎዴባው እንደሚከተለው አዘጋጅቶታል። በዓለም የጤና ስርዓት ውስጥ ከባድ ስጋትን በመደቀን መነጋገሪያ የሆነውና በተደጋጋሚ በአፍሪካ ሀገራት የተከሰተው የኢቦላ ወረርሽኝ በዲሞክራቲክ ሪፐብሊክ ኮንጎ እጅግ ውስብስብ ቀውሶችን እያስከተለ ዛሬም ቀጥሏል። በዲሞክራቲክ ሪፐብሊክ ኮንጎ በተደጋጋሚ የተቀሰቀሰው የኢቦላ ቫይረስ ወረርሽኝ በሺዎች ለሚቆጠሩ የሀገሪቱ ሕዝብ ሞት ምክንያት ሆኗል። በዚህ ወረርሽኝ ምክንያት ዜጎች በሚያሳዝን ሁኔታ በጤና ተቋማት ላይ ያላቸው አመኔታ እየቀነሰ ሲሆን እንደ ወሊድና ክትባት ላሉ ወሳኝ የሕክምና አገልግሎቶች ወደ ጤና ተቋማት ለመምጣት ፍላጎት እያጡ መሆኑን ዓለምን እያነጋገረ ይገኛል። ከዲሞክራቲክ ሪፐብሊክ ኮንጎ ጉብኝት የተመለሱት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ስለ ኢቦላ ወረርሽኝ ዓለም አቀፍ የማስጠንቀቂያ ጥሪ እያሰሙ ነው። እርሳቸው ከሀገሪቱ ፕሬዚደንት ጋር እየተገናኙ ሲሆን ወረርሽኙን ለመግታት ለሚደረጉት ጥረትም አድናቆታቸውን ገልጸዋል። ነገር ግን እስካሁን ድረስ የተደረጉ ወረርሽኙን የመከላከል እርምጃዎች በቂ አለመሆናቸውን አስገንዝበዋል። እንደ የዓለም ጤና ድርጅት ኃላፊው ዶክተር ቴዎድሮስ አድሃኖም ገለጻ ወረርሽኙ አስደንጋጭ የሆኑ አዳዲስ ኬዞችን እያስመዘገበ ነው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ይህ እስካሁን ከተመዘገቡት የኢቦላ ወረርሽኞች በስፋት ሁለተኛው ሲሆን ከማንኛውም ቀደምት የኢቦላ ወረርሽኝ በበለጠ ፍጥነት እየተስፋፋ ይገኛል። አሁን ባለው ፍጥነት ከቀጠለ ከ2014 እስከ 2016 እንደ አውሮፓውያኖቹ የዘመን አቆጣጠር በምዕራብ አፍሪካ ከተከሰተው የኢቦላ ወረርሽኝ መጠን ሊበልጥ ይችላል ብለዋል። በይፋ በተገኘው መረጃ መሰረት በ5 ግዛቶችና በ53 የጤና ዞኖች ውስጥ 4449 በምርመራ የተረጋገጡ የኢቦላ ጉዳዮች እንዲሁም 2061 ሞቶች ተመዝግበዋል ሲሉም ሁኔታውን አስረድተዋል። በተጨማሪም የሕክምና ማዕከላት በሌሉባቸው አካባቢዎች ሞት እየተከሰተ መሆኑን በመጥቀስም ስጋታቸውን ገልጸዋል። ምክንያቱም በእነዚህ ቦታዎች በወረርሽኝ የተጠቁ ሰዎችን የመለየትና የመከታተል ስራ ይበልጥ አስቸጋሪ መሆኑንም አክለዋል። አሁን ያለው የበሽታው ወረርሽኝ በቡንዲቡግዮ ዝርያ ምክንያት እየተባባሰ ይገኛል። የዓለም ጤና ድርጅት ኃላፊው አክለውም ይህ ወረርሽኝ ከ2014 እስከ 2016 ለሁለት ዓመታት እንደ አውሮፓውያኖቹ የዘመን አቆጣጠር በምዕራብ አፍሪካ ከተከሰተው የኢቦላ ወረርሽኝ መጠን ሊበልጥ እንደሚችልም ስጋታቸውን መግለጻቸውን አፍሪካን ኒውስ ዘግቦታል። ቢቢሲ በበኩሉ የዓለም ጤና ድርጅትን ዋቢ አድርጎ ባሰራጨው ዘገባ በዲሞክራቲክ ሪፐብሊክ ኮንጎ የተነሳው ኢቦላ
ከዚህ ቀደም ባልታየ መጠን የከፋ ወረርሽኝ ለመሆን መቃረቡን አስነብቧል። ዶክተር ቴዎድሮስ አድሃኖም ወረርሽኙ አሁን ላይ እየተስፋፋበት ያለው መጠን ከዚህ ቀደም ከነበረበት በበለጠ የከፋ ለመሆን መቃረቡን አስገንዝበዋል። የዘንድሮ ወረርሽኝ እየተስፋፋበት ያለው መጠን ከዚህ በፊት በአውሮፓውያኑ 2014 እና 2016 የነበረውን ስርጭት እንደሚያልፍም ለጋዜጠኞች በሰጡት ማብራሪያ አስታውቀው የዓለም ጤና ድርጅት መረጃ እንደሚጠቁመው ከ2014 እስከ 2026 ባሉት ዓመታት በኢቦላ ምክንያት 11000 ሰዎች ሕይወታቸውን አጥተዋል። በያዝነው ዓመት ግንቦት 15 ቀን 2018 ዓ.ም በይፋ የታወጀው የኢቦላ ወረርሽኝ ቢያንስ 2000 ሰዎችን ለህልፈት ዳርጓል። ቢያንስ 4300 ሰዎችን በቫይረሱ ተይዘዋል። ይህ የዓለም ጤና ድርጅት መረጃ ነው። የዓለም ጤና ድርጅት በ3 ወራት ውስጥ የቫይረሱን ስርጭት ለመቀልበስ ተስፋ አድርጓል። ይህ ግን ማለት የቫይረሱን ስርጭት መቀነስ እንጂ ወረርሽኙን ሙሉ በሙሉ መግታት እንዳልሆነም አስታውቋል። ግንቦት ላይ ወረርሽኙ በይፋ ቢታወጅም ስርጭቱ የተጀመረው 3 ወራት ቀድሞ እንደሆነ የጤና ባለሙያዎች ገልጸዋል። እስካሁን ድረስ ለዚህ የቫይረስ ዝርያ የሚሆን ክትባት ወይንም የሚታወቅ ማገገሚያ መድኃኒት አልተገኘለትም። በዲሞክራቲክ ሪፐብሊክ ኮንጎ ወረርሽኙ በተነሳበት አካባቢ ያለው ግጭት የወረርሽኙን ስርጭት ለመግታት የሚደረገውን ጥረት ውስብስብ አድርጎታል። የጤና ባለሙያዎች እንደሚያስረዱት በኢቦላ ቫይረስ የሚያዙ ሰዎች ከ2 እስከ 12 ቀናት ባለው ጊዜ ውስጥ ምልክት ያሳያሉ። ኢቦላ ከጉንፋንና ወባ ጋር የሚመሳሰል ምልክት ያለው ገዳይ ቫይረስ ነው። ድንገተኛ የሆነ ትኩሳት፣ ራስ ምታትና ድካም ከምልክቶቹ መካከል በጥቂቱ ይጠቀሳሉ። ቫይረሱ እየተጠናከረ ሲሄድ ማስመለስ፣ ማስቀመጥና የሰውነት ክፍሎች ስራ ማቆምን ያስከትላል። እንደ ደም ባሉ ከሰውነት የሚመጡ ፈሳሾች አማካኝነት ቫይረሱ ከሰው ወደ ሰው ይተላለፋልም ተብሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የዕለተ ሐሙስ ነሐሴ 7 የምሽት ዜናዎቻችን እስካሁኑ ይመስሉ ነበረ። ከኛ ጋር ስለነበራችሁ እናመሰግናለን። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉሴ አብሬያችሁ ቆየሁ። መልካም ምሽት።